እንዴት ነው የተዘጋጀነው? እንዴት ልንጾም ተዘጋጅተናል? የዘመነ ማርቆስ 2018 ጾማችን ሊገባ አንድ ቀን ቀርቶናል። ተዘጋጅታችኋል? እንዴት ነው የምታስቀድሱት? እንደተለመደው ነጠላ ለብሶ ቤተ መቅደሱን ሞልቶ እግዚኦ እግዚኦ ብሎ ደስ ሲል ፍልሰታ በቃ በእንትኑ በሞመንቱ ኢንጆይ አድርገን ልንወጣ ነው? አባቶችና እናቶች እንዴት እንጹም? የመጀመሪያው መንፈሳችንን ለማደስ እንጹም፣ ለመገራት እንጹም። የነፍስ ጾም ነው መጾም ያለብን ያልነው ይሄን ነው። ለስጋችን የውጭው ኑሮ ብቻ በቂ ነው። በብዙ ምኞት የታሰርን ከሆነ ስጋችንን ብቻ ነው የሚጾመው። ስጋ ለመጾም ደግሞ ለሼፕ ነው። አሁን ምን ሆኗል መሰላችሁ? በዓለም ላይ ምግብ አለመብላት ጤንነት እየሆነ መጥቷል። ግን ምግብ የተረፋቸው ሀገር ላይ ነው። እኛ ተመጣጣኝ ምግብ የሌለን ሰው ነን። ግን እዚህም ሀገር ላይ 24 ሰዓት ጾም ግን ለጽድቅ አይደለም። እኔ በ48 ሰዓት አንዴ ነው የምበላው የሚሉ ሰዎች ብቅ ብቅ ብለዋል። የበሉት በዝቶ እኮ ነው። ግድ የላችሁም፣ የበዛው ኃጢአታችን ነው። ይሄ ሁሉ ብዙ ዘመን ምድር ላይ ለመኖር ነው። ምን ቢንከባከቡት ይሄ ሥጋ መፍረሱ አይቀርም። ጾማችን የነፍስ ይሁን። ሀዳፍ የነፍስ ክርስቶስ ነፍሳችን እንዲያሻግራት ነፍስን እሰት እሴፎ ለእግዚአብሔር ብለን እንጹም። እስመ ረዳኢነ ወምስካኢነ ውእቱ ለዓለም። ነፍሳችን እግዚአብሔርን ተስፋ ታደርጋለች ብለን እንጹም። ረዳታችን ኃይላችን እርሱ ነው ብለን እንጹም። ክብደት ለመቀነስ ሳይሆን ኃጢአት ለማስወገድ እንጹም። የቅበላ ዕለት ሥጋ ቤት አምሽተን ከሥጋ ቤት ተነስተን ጾሙን ስንጨርስ የመጨረሻ የፋሲካ ቀን ሥጋ ቤት ከተገናኘን ያውነን እኮ ቫኬሽን ወጥተን የተመለስነው። ከኃጢአት ትወጣለህ፣ ተመልሰህ ወደ ኃጢአት ትገባለህ። እንደገና እሪያም ታጥባ ወደ ጭቃዋ፣ ውሻ ወደ ትፋቱ። መድኃኔዓለም ከዚህ ይሰውረን ሁላችንን። ወንድምህ ላይ ያለው ደዌ በጾምና በጸሎት ካልሆነ አይወጣም። መለያየት በጾምና በጸሎት ካልሆነ አይወጣም። ከኃጢአት እስራት ለመላቀቅ ጾምና ጸሎት ያስፈልጋል። ዘረኝነት ትልቅ ጋኔን ሆኖ እየረበሻት ነው ሀገራችንን። በጾምና በጸሎት ካልሆነ አይወጣም። ቤተ ክርስቲያናችንንም ያወካት ጎጥ ነው። ፌስቡኩን አላያችሁ? የሆነ የአባከሌ ቡድን ይሳደባል። አባከሌ የሀገሩ ሰው ስለሆነ ነው እንጂ ለቤተ ክርስቲያን አስቦ አይደለም። አሁንማ ፍጥጥ ብሎ መጥቷል እኮ። እንዲህ አይነት ዘር እየተገፋ ነው። እንዲህ አይነት ዘር እርሻ ላይ ከተዘራን ቆየን። ጥራጥሬ ሆኗል የሰው ልጅ ክብሩን አጥቶ ቤተ ክርስቲያን ውስጥ ጎጥ ብቻ። እግዚአብሔር ይህንን እሾህ ይንቀልልን። ስለዚህ የዘረኝነት መንፈስ ያጠቃቸው ሰዎች እንዲድኑ እንጸልይ። እንዲህ አይነት ደዌ በጾምና በጸሎት ይለቃል። የጉበኝነት ደዌ ከወገኖቻችን ላይ እንዲነቀል እንጸልይ። የፍትህ ማጣት ደዌ ከሀገራችን እንዲነቀል እንጸልይ። ለወንድሞቻችን እንጸልይ። ወለቢጽክሙ ይትግበሩ አበሳውም። የባልንጀሮቻችሁን በደል አታስቡ፣ ጸልዩላቸው። ጸልዩ። ዲያቆኑ መጨረሻ ላይ ምን ይላል? ጽዋውን ይዞ ሲወጣ ቅዳሴ ላይ ጸልዩ በእንቲአነ ወበእንተ ኩሎሙ ክርስቲያን። የክርስቶስ ሆኖ ዘረኛ መሆን አያምርም። የክርስቶስ ሆኖ ምቀኛ መሆን አያምርም። የክርስቶስ ሆኖ ሐሜተኛ መሆን አያምርም። የክርስቶስ ሆኖ ተሳዳቢ የለም። ዝንቱ ዘመድ ይወጽን በለጾመ በጸሎት ይልባል። እንዲህ ያለው ወገን የሚፈታተንን የምታስወግድበት ሱባኤ ነው፣ ጾም ነው፣ ጸሎት ነው። የሐዋርያት ሱባኤ ያደርግልን መድኃኔዓለም። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ ዝንቱ ዘመድ ኢይወጽእ እንበለ ጾም ወበጸሎት የሚል ይሆናል። እንደዚህ ያለው ወገን በጾምና በጸሎት ካልሆነ አይወጣም። ኤኮን ቀንስ። የማርቆስ ወንጌል ምዕራፍ 9 ቁጥር 29 ላይ የምናገኘው ኃይለ ቃል ነው። የእግዚአብሔር ፈቃዱ ሆኖ ከጥቂት ከአንድ በኋላ ታላቁን ጾም እንቀበላለን። ነገ ብቻ ነው የምንውለው። ከነገ ወዲያ ወይንም ነገውኑ ማታ እንገባለን። ሱባኤ የምንገባው ወደ ሱባኤ፣ ተመላልሰን የምናስቀድስ ደግሞ በተመላላሽ ሱባኤ እንይዛለን። እግዚአብሔር ሱባኤያችንን በሰላም ያስፈጽምልን።
የዚህ ሱባኤ ትልቁ ዓላማና ዋናው ተልእኮ እመቤታችንን ለማግኘት ነው። የጉባኤውን ታሪክ ወይንም የሱባኤውን ታሪክ ስናጠና ሐዋርያት እመቤታችንን ለማግኘት የለፉትን ልፋት ነው የምናየው። ምን ያህል እንደደከሙ፣ ምን ያህል እንደተጉ፣ ምን ያህል እንደናፈቁ የእግዚአብሔርን እናት የክርስቶስን እናት የአምላካችንን እናት ከሞተች በኋላ በክብር እንድናሳርፋት እባክህን ስጠን፣ በረከቷ ከኛ አይራቅ ብለው የተማጸኑበት የጸለዩበትና እመቤታችንን ያገኙበት ነው። ከዚህ በኋላ በየዓመቱ ጾመ ፍልሰታ በእመቤታችን ተሰየመ። ወርሃ ፍልሰታ ማለት ፍልሰታ ፈለሰ ተዘዋወረ ከሚል ቃል ይወጣል። የግዕዝ ቃል ነው። እመቤታችን ከዚህ ዓለም ወደዛኛው ዓለም የተዘዋወረችበት ተነስታ ያረገችበት ትንሣኤዋ እንደ ልጇ ትንሣኤ በሦስተኛው ቀን የተከናወነበት ከመትንሣኤ ወልዳ እንደ ልጇ ትንሣኤ የሆነበት የከበረበት ነው እና የሱባኤ ዋዜማ ላይ እንገኛለን። ነገ ብዙ አይቆጠርም ማለት ነገ መግቢያ ነው። በቀጥታ ሁሉም ጓዙን ይዞ ገብቷል። በተለይ በየሀገሩ ሱባኤ ለመግባት ጉዞ የሚያደርጉ ሰዎች ዛሬ መጨረሻ ቀናቸው ነው። ስለዚህ የነገው ቀን መሰናዶ ነው። ለከነገ ወዲያ ሌሊት ለማደር ቀን አረፍ ብለው ማታውኑ ቤተክርስቲያን ገብተው ሰዓታት የሚቆሙበት ሐዋርያት ትምጣልን ብለው የጸለዩትን ጸሎት አባቶቻችን ደግሞ በቅዱሱ በጻድቁ አባት በአባ ጊዮርጊስ ዘጋስጫ ድርሰት ንኢ የሚሉበት እመቤታችንን የሚወዱ ሁሉ ሰዓታት ቆሞ የሚያድሩበት እንክርዳዱ ከስንዴው የሚለይበት የእግዚአብሔር የሆነና የዓለም የሆነ የሚለይበት ጊዜ ይቺ ጊዜ ናት። ይገርማቸዋል። ፍጹም ተመስጦ የራስ ጊዜ ዝምታና ጸጥታ የሚፈለግበት ወቅት ነው። ታዲያ በዚህ ጊዜ ከፍተኛ የሆነ በረከት ለማግኘት የምንተካበት ነው። በእውነት የእመቤታችን በረከት በሁላችን ላይ ይደረብን። ታሪኩ እንግዲህ በዓሉ ሲጀመር ስለሚሰበክ በጥልቅ አንናገርም። ጥር 21 እመቤታችን ሞተች። ነሐሴ 16 አረገች። ነሐሴ 14 ተቀበረች። ጥር 21 እመቤታችን ከሞተች በኋላ ያልተቀበረችው አይሁድ በቅናት አስከሬኗን እናቃጥላለን ብለው ስለተጓዙ ነው። ከነሱ መካከል ደፋር የሆነ ታውፋንያ የሚባል ሰው የእመቤታችንን አስከሬን የተኛችበትን አጎበር ይዞ ለመግፋት ሲሞክር የእግዚአብሔር መልአክ ከሰማይ ወርዶ እጁን ቆረጠው ይላል ታሪኩ። ይሄ ዓለም ሁሉ የሚቀበለው ታሪክ ነው። ታውፋንያ አለቀሰ። የአይሁዳውያን ወታደር አይሁዳዊ እምነት ያለው ለክርስቶስ ጥላቻ ያለው እጁ እስኪጎመድ ድረስ ወደ ኃጢአት የተደፋፈረው። ዛሬም ብዙ ታውፋንያዎች አሉ፣ ቤተ ክርስቲያን ለማቃጠል የሚሮጡ። እመቤታችንና ቤተ ክርስቲያን በትርጓሜ አንድ አይነት ነገር አላቸው። ቤተ ክርስቲያን የክርስቶስ ማደሪያ ናት። በእመቤታችን 9 ወር ከ5 ቀን ያደረው ጌታ በቤተ ክርስቲያን ለዘላለም አድሮ ይኖራል። ስለዚህ ቤተ ክርስቲያንና እመቤታችን አንድ ናቸው። እመቤታችን የማትፈርሺ መቅደስ ነሽ፣ መቅደስ ዘኢትትነሰት ይላታል አባ ኤፍሬም ሶርያዊ በውዳሴ ማርያም። የማትጠፋ ፋኖስ፣ የማትፈርስ መቅደስ ስሟ ለዘላለም የተመሰገነ ይሁን። ስለዚህ እመቤታችንን የሚወዱ ሁሉ ፊታቸውን ወደ ቤተ ክርስቲያን የሚያዞሩበት ጊዜ፣ ታውፋንያዎች ደግሞ የሚቃጠሉበት ጊዜ አሁን ነው። ውስጣቸው ምንፍቅና የገነፈለ። በነገራችን ላይ ቤተ ክርስቲያን ከሁሉም ጊዜ በላይ በከፍተኛ ሁኔታ በተሐድሶ መናፍቃን እየተፈተነች ያለበት ሰዓት አሁን ነው። በፊት በአገልግሎታቸውና በአሰባበካቸው ተጋፍተን ነበር የምንጋፈጣቸው። አሁን ውስጥ በቅለው ስልጣን ይዘው አቅም ይዘው ራሳቸውን እያደራጁ ነው መናፍቃን። መድኃኔዓለም ቤተ ክርስቲያንን ይታደጋት በኃጢአታችን ብዛት፣ በስንፍናችን ብዛት ማለት። ስለዚህ ዛሬም ብዙ ታውፋንያዎች አሉ የእግዚአብሔርን ቤተ መቅደስ መፍረስ የሚናፍቁ ግን ወአናቅጸ ሲኦል ይይልዋ ይላቸዋል ወንጌሉ። የሲኦል ደጆች አይችሏትም። ለሺህ ቢቧደኑ ቤተክርስቲያንን አይችሏትም። በማን ስለተመሰረተች? ጮክ በሉ። በማን ስለተመሰረተች? በክርስቶስ በደሙ የዋጃት መቅደሱ ናት። በምድር ላይ አንዲት መቅደስ ብትኖር የተዋህዶ መቅደስ ናት፣ ክርስቶስን በክብር የምትገልጥ። ሌላውንም አያየነው ነው።
በስሙ የተደረደሩ ሁሉ እኛ ሲሰድቡ ነው የሚውሉት። ክርስቶስን ቀድሳ ሥጋውን ቆርሳ ደሙን ቀድታ ለምእመናን ሰጥታ ከዓለም ኃጢአት ሰውን የምትለየው ተዋህዶ ናት። ሥራ ላይ ናት ቤተ ክርስቲያን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምክንያቱም ሰሪዋ ክርስቶስ ስለሆነ፣ የዋጃት የመሰረታት ጌታ ስለሆነ፣ በደሙ የዋጃት ባለቤቱ እርሱ ስለሆነ የሲኦል ደጆች አያነዋውጿትም። በጴጥሮስ ዓለትነት ላይ የተመሰረተች ናት። የእግዚአብሔር ቤት ልንኖር ይገባናል የምንልባት በዚህ በጾመ ፍልሰታ ከምናነበው ወይንም ከምናደምጠው የወንጌል ክፍል አንዱ የደብረ ታቦር ታሪክ ነው አይደል? ይሰነንን በርዝየ ጌታ ሆይ በዚህ መኖር ይሻለናል። ወንግበር ሰለስተ ማኅደረ አደለከ ወአደለ ሙሴ ወአደለ ኤልያስ፣ አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳስ እንስራ ብለው እነ ጴጥሮስ የጸለዩበት። የሚናገሩትን አያውቁም። መንፈስ ቅዱስ ነበር የሚያናግራቸው። የኤልያስ መቅደስ ለራሴ አላለም፣ ፍጹማን አልነበሩምና ፍጹም ለሆነው ለኤልያስ መቅደስ፣ ፍጹም ለሆነው ለሙሴ መቅደስ፣ የሁሉ ባለቤት ለሆነው ለመድኃኔዓለም መቅደስ እንስራ አሉ። ዛሬ የቅዱስ ሚካኤል የቅዱስ ጊዮርጊስ ቤተ መቅደስ ስንሰራ አይናቸው ደም የሚለፍ ትርጓሜ ያልገባቸው ሰዎች አሉ። መልሱ ይሰነንን በርዝየ ወንግበር ሰለስተ ማኅደረ ይልባቸዋል። በዚህ መኖር ለኛ መልካም ነው። የእግዚአብሔርን ቤት እየሰራን ሥጋው ደሙ እየተቀበልን ወንጌል እየሰማን ወንጌል እየተገበርን እየዘመርን እያገለገልን በዚህ መኖር ለኛ መልካም ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ሱባኤውንም የምንገባው ለዚህ ነው። በጥር የሞተች እመቤታችን በነሐሴ የተቀበረች። ሞት በጥር በነሐሴ መቃብር ጥልቅ ታሪክ ነው። በታውፋንያ ምክንያት መልአኩ የታውፋንያን እጅ ቆረጠው። ጌታችንም እመቤታችንን ይዟት ከነሱ ተሰወረ። ከዕፀ ሕይወት ስር አኖራት። ባደራ የተቀበለው ዮሐንስ አዝኖ ስለነበረ ተወሰደ። አየዋት አለ። እኛስ አሉ ሱባኤ ገቡ። ተሰጠቻቸው። ወስዶ በክብር ቀበሯት። በ14 ተቀበረች። ዕለተ እሑድ፣ ዕለተ ሰሉስ ማክሰኞ ከሀገረ ስብከቱ ህንድ ሲመለስ ቶማስ አልነበረም ሱባኤ ላይ። ይገርማል። ቶማስ አልነበረም የሚለው ቃል ይገርማል። ጌታ በተነሳ ጊዜ በዝግ ቤት ተሰብስበው ሳለ ጌታን ደቀ መዛሙርቱ አየነው ሲሉ ቶማስ አልነበረም። አሁን ደግሞ እመቤታችንን ለማግኘት ሐዋርያት ሱባኤ ሲገቡ ቶማስ አልነበረም ከመባል ይሰውረን። የመጀመሪያው አልነበረም፣ ያሳዝናል። ሁለተኛው አልነበረም፣ ግን ለበጎ ነው። ምክንያቱም እነሱ ያላዩትን ትንሣኤ ሊያይ እኛ የምንቀበለውን በረከት ሊሰጥልን እግዚአብሔር ቶማስን አዘጋጀው። በደመና መንኮራኩር እየመጣ ድንግል ማርያም ስታረግ አያት፣ መላእክት ሲያሳርጓት። ቅዱስ ያሬድ አይረግዋ መላእክቱ ሰማያት ይላል። መላእክት ወደ ሰማይ ያሳረጓት እየዘመሩ እያመሰገኑ። በውዳሴ ማርያም እንደተነገረው ይዌድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት፣ በተዘጋ መንጦላይት ውስጥ ሆነው የማትፈርሰዋን መቅደስ ክርስቶስ በማኅፀኗ የሚከትምባትን ቅዱሱን አምላክ የምትወልደውን እመቤት ያመሰግኗት ነበር። አዳስ ጣዋ እያሉ ለአንቺ ምስጋና ይገባሻል፣ በአንቺ መጥቶ አድሯል ይልና ደራሲው ምን ይላል? እንዴት ከድሃ ቤት አደረ፣ እንደ ምስኪን ከሰማያት ወርዶ የሷን ባህሪው አደረገ። ቁሳቁሳይቶ የማይገባ ጌታ ለባለጸጎች ብቻ ቢሆን ኖሮ በከሰርን ነበር። ለሚበላኝ ሁሉ እንጀራ ነኝ ነው አይደል ያለው? አነ ውእቱ ውስተ ሕይወት ዘወረደም ሰማያት፣ ከሰማይ የወረደ የሕይወት እንጀራ እኔ ነኝ። የሚበላኝ ሁሉ ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘላለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። የሕይወት እንጀራ ከሰማይ የወረደ ለሀብታምም ለድሃም ለባለስልጣንም ለተራ ሰው ለተማረም ለማይምም የወረደ ለሚያውቀውም ለማያውቀውም ለትልቁም ለትንሹም ለሕፃናትም ለአዋቂም ከሰማያት የወረደ የሕይወት እንጀራ ሁሉ በልተው የሚጠግቡት ሀብታም አግኝቶ ድሃ የማያጣው በባለጸጋ ቤት ብቻ ተገኝቶ በድሃ ቤት የማይጠፋው እንጀራ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። በሁሉም ቤት የሚገኝ ሰማይ ዙፋኑ የሆነ ግን አብርሃም ቤት ገብቶ ቁርበት ላይ የተቀመጠ የሕይወት እንጀራ ክርስቶስ አንቺ ቤት እኮ ይገባል። አብርሃም ቤት ገብቶ መደብ ላይ ቁጭ አለ። በዘባነ ኪሩብ ተቀምጦ ዓለምን የሚገዛ አምላክ ምሉእ በኩለ የሆነ
አብርሃም ቤት ገብቶ ቁርበት ላይ ቁጭ አለ። ድንኳን ውስጥ ቁጭ አለ። መደብ ላይ ቁጭ አለ። ኪሩቤል መንበሩን የሚሸከሙለት። ዛሬ እኛም ቤት ይመጣል፣ በሁላችን ቤት ይገባል። በክብር ከፍ ሊያደርገን ብሉኝ አለ። ለሁሉ የተሰጠ እንጀራ ጨው በዛበት አነሰው የማይባል ለሕፃናት ለአዋቂ ለሁሉ የሚታኘክ ምግብ ለሁሉ የሚበላ እንጀራ ማን ነው? ክርስቶስ። ድንግል የሰጠችን የሕይወት እንጀራ ድንግል ሆይ። ስለዚህ ኦ ማርያም አባ ሕርያቆስ ምንድን ነው ያለው? በእንተዝ ናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ድንግል ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። የሚበላውን የሕይወት እንጀራ የሚበላውን የሕይወት መጠጥ ሰጠችን። ለማን? ለሀብታሞች ብቻ አይደለም፣ ለድሆችም ጭምር። ለባለስልጣኖች ብቻ አይደለም፣ ለተራዎቹም ሰዎች ጭምር። ለምሁራን ብቻ አይደለም፣ ለገበሬውም ለእኔ ቢጤውም ጭምር። ላላቸው ብቻ ለሌለውም ጭምር። በገንዘብ አይደለም፣ በነፃ። ለምን ተሰጠ? ለሕይወት። ያልበላው አይኖርም፣ የበላው ይኖራል። እውነተኛ እንጀራ ለሁሉም ይጣፍጥ። ክብርና ምስጋና ለስሙ ይሁን። የሕይወት እንጀራ ህብስተ ሕይወት ለዘይበልዑ የተባለው ክርስቶስ እኮ ነው። ክርስቶስ ኢየሱስ ሲጠሩት ስሙ ጣፋጭ ነው ይልና ለሚበሉት የሕይወት እንጀራ ነው፣ ለሚጠጡት ጽዋ መድኃኒት ነው፣ የመድኃኒት ጽዋ ነው። ለሁሉ የተሰጠ እንጀራ ለሁሉ የቀረበ። ይህን የወለደችው ድንግል ነች። እፎ ቤተ ነዳ ያደረ። እንዴት ከድሃ ቤት አደረ? መላእክቱ የሚያመሰግኗት ድንግል ለካ ድሃ ናት። ያዕቆብ ዘስሩግን በቅዳሴ ምስቲት ወለቶሙ ለነዳያን ጾረተከ ገሊላዊት አቀፈተከ ነፍሳ ቀደስከ ወስጋሃ አንጻይከ ወአጽናይካ ወይደንገጸት ብከ። አንዲት የድሃ ልጅ ትንሽ ብላቴና አቀፈች፣ ገሊላዊቷ ተሸከመች። ነፍሷን ቀደስካት፣ ስጋዋን አነጻሃት፣ አጸናት፣ አልደነገጠችብህም። ምስቲት ወለቶለት የድሃ ልጅ የ14 ዓመት ብላቴና እንድታቅፈው ፈቀደ። ሰማይና ምድር የማይወስኑት በጠባብ ማኅፀኗ በትንሽዬ ብላቴና ማኅፀን ውስጥ ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ ዓለምን በመሃል እጁ የያዘ እግዚአብሔር ከተመ። ድንግልን ፍለጋ ነው ሱባኤ የገባ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከፊታችን ያለው ጾም ትልቅ የበረከት ጾም ነው። ሱባኤ ነው። ሁለት ሱባኤ ነች እኮ 14 15 መሻገሪያ የሐዋርያት ስብሰባ የሚታሰብበት 16 ፍልሰታ ለማርያም ትንሣኤዋን የምናከብርበት። ለዚያ ክብር ያብቃን መድኃኔዓለም። ስለዚህ በዚህ ጊዜ እንዴት እንጹም ነው መልእክቱ። ለዚህ መነሻ የሚሆን የሉቃስ ወንጌል ምዕራፍ 9 ላይ ያለ አንድ ታሪክ መነሻ ይሆነናል። የዲዳ ጋኔን የሚያሰቃይበት አንድ ልጅ አባቱ መጥቶ ወደ ክርስቶስ ይለምንለታል። ጌታ ሆይ ልጄን የዲዳ መንፈስ እየያዘ ያስተቃየዋል። እናም ወደ ደቀ መዛሙርት አመጣሁት፣ ነገር ግን አልቻሉም አለው ይላል። ዲዳ መንፈስ ያደረበት ልጄን አምጥቼልሃለሁ። በያዘው ጊዜ ይጥለዋል፣ አረፋ ይደፍቀዋል፣ ሰውነቱ ኩምትርትር ብሎ ይደርቃል። አንድ ቀን ይሞትብኛል ብዬ እፈራለሁ። ውሃ ውስጥ ይገባብኝ ይሆን? እሳት ውስጥ ይወድቅብኝ ይሆን እላለሁ። አንዴ እሳት ዳር አንዴ ውሃ ዳር አገኘዋለሁ። በቁሜ ሞቻለሁ። የወላድ መከራው ብዙ ነው። ለራሱ ሳይሆን ለሌላው መኖር ይጀምራል። የትክክለኛ አባትን ስሜት ለልጁ እዚህ ላይ ታያላችሁ። ሕፃን ልጅ ምንድን ነው የምትሉ? ከዓይናችሁ ፊት እንዲያልፍ አትፈልጉም፣ እንቅፋት እንዳይመታው እንዳይወድቅ። የታመመ ደግሞ ሲሆን ምን ያህል ልብ እንደሚነካ አስቡ። በጣም የተሰቃየ አባት ነው። ወደ ደቀ መዛሙርቱ አመጣሁት፣ ግን ሊያድኑት አልቻሉም። ክርስቶስ በደቀ መዛሙርቱ ተቆጣ ይላል። የማታምን ጠማማ ትውልድ እስከ መቼ ካንተ ጋር እኖራለሁ? አብራችሁኝ እየዋላችሁ እያደራችሁ በእኔ ላይ ገና አላመናችሁም። ተቆጣቸው። እንዴት ይህን ልታደርጉ አልቻላችሁም? አምጡት ወደ እኔ አለው። ልጁንም ይዘውለት አመጡ። አባትየውም አቀረበው። ወዲያው ጌታችንን ሲያይ ጋኔኑ ልጁን አንቆ ሊገለው ፈለገ። ሰውነቱ ኩምትር አለ፣ አረፋ ደፈቀ፣ ተንፈራፈረ። ከቦ የነበረው ሕዝብ ተበተነ ደንግጦ። ድርቅ ብሎ እንደሞተ ሲሆን ጌታ ሆይ
ቢቻልህ አድንልኝ ብሎ ጮኸ አባትየው። ልጁ ከእጁ ሲያመልጠው በዓይኑ ታየው የወለደ አንጀት። ጌታ ሆይ ቢቻልህ አድንልኝ። ለምን ቢቻልህ አልክ? ለሚያምን ሁሉ ይቻላል። ኩሉ ይትካል ለዘያምን። ለሚያምን ንገሩኝ እስቲ ባካችሁ። ለእግዚአብሔር ሲሆን አትቆልፉት አፋችሁ። ለሚያምን ጮክ በሉ። ለሚያምን ሁሉ ይቻላል። ተራራው ሜዳ ይሆናል ለሚያምን። አንበሳው ድመት ይሆናል። በተላባ አናብስት ጉድጓድ ውስጥ በጸሎት እናድራለን ካመንን። ለሚያምን ሁሉ ይቻላል። ለሚያምን ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። እግዚአብሔር የሚሳነው ነገር የለም እያሉ እያመኑ ምን ያስጨንቃቸዋል? አማኞች ክርስቲያኖች ለእግዚአብሔር የሚስማ አልቦ ነገር ዘይሳነው ለእግዚአብሔር ምንም የሚሳነው ነገር እግዚአብሔር ሁሉን ማድረግ ይችላል። ኩሉ ይትካል ለዘያምን ከኃጢአት ብቻ በቀር እግዚአብሔር ሁሉን እንድንችል ፈቅዶልናል። ስሙ የተመሰገነ ይሁን። ስለዚህ ለሚያምን ሁሉ ይቻላል። አታምንም አለው። አምናለሁ ጌታ ሆይ ግን አለማመንን እርዳው አለ። የሰውየው ጸሎት ደስ ይላል። ስለተቸገርኩ ነው ይሄንን ያልኩት። የወለደ አንጀት ሆኖብኝ ነው ይሄን ያልኩት። ልጄ በዛው የሚቀርብኝ መስሎኝ ነው ይሄን ቃል ያወጣሁት። ብጠራጠር አትፍረድብኝ። አለማመንን ረድተህ ልጄን መልስልኝ፣ ክትት ያልኩ አማኝ እሆናለሁ ብለሽ ታውቂያለሽ? እቺን ዳገት አሳልፈኝና በቤትህ ክትት ብዬ እኖራለሁ። ይህንን የመከራ ጨለማ ሕይወት አንጋልኝና ከቤትህ አልጠፋም። ብዙዎቻችን ይህን ስለተሰለናል፣ ግን አንፈጽመው። እንደው እግዚአብሔር ትልቅ ቢያደርገኝ ሥራ ቢሰጠኝ ከቤቱ አልወጣም። ሰጥቶን ግን ቢዚ ሆንኩ ብለን እንቀራለን። ሲሰጠን መከራ፣ ስናጣ መከራ፣ ስናጣ እናለቅስበታለን፣ ስናገኝ እንረሳዋለን። ከእንደዚህ አይነት ሕይወት መድኃኔዓለም ይጠብቀን። ከዚያ በኋላ ይላል ወንጌሉ ደስ ይላል። ቢቻልህ ትላለህ ለሚያምኑልህ ይቻላል አለው። ወዲያውም የብላቴናው አባት ጮኸ፣ አምናለሁ አለማመኔን እርዳው አለው። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩሱን መንፈስ ገሰጸና አንተ ዲዳ ደንቆሮም መንፈስ እኔ አዝሃለሁ፣ ከዚህ ልጅ ውጣ፣ ተመልሰህ አትግባ አለው ይላል። ክብርና ምስጋና ለአምላካችን ይሁን። እንዳትመለስ አያችሁ፣ ያለ ቢሮክራሲያዊ አሰራር ሕመምን ከነሰንኮፉ እንዳይመለስ ነቅሎ ማስወገድ የሚችል ማን ብቻ ነው ወገኖቼ? ክርስቶስ ብቻ፣ እግዚአብሔር ብቻ። ለሰው የማይቻል ለእግዚአብሔር ይቻላል። ኩሉ ይትካል ለዘያምን። እንዳትመለስ አለው። ሐኪም ከፈወሰን በኋላ በሽታውን እንዳትመለስ ብሎ አይገስጸውም። እንዳይመለስብህ መድኃኒትህን በትክክል ውሰድ፣ ቼክአፕ አለብህ፣ ተመላለስ፣ ይህንን ምግብ ብላ፣ እንዲህ አይነት አለባበስ ልበስ አይደል፣ እንዲህ አይነት አዋዋልዋል፣ ይህንን ተው፣ የእናንተ አለና ምንም ጌታ አላለም። አንተ ርኩስ መንፈስ ውጣ፣ አንተ ልጁን ባለደዌ ያደረግከው የደዌ መንፈስ ውጣ፣ እንዳትገባ መድኃኔዓለም የረበሸንን ሁሉ ይገስጽልን ወገኖች። ገሰጸው፣ ወዲያውኑ ይላል ዳነ። ብዙዎችም ሞተ እስኪሉ ድረስ ሙት ሆኖ ነበር። ኢየሱስ ግን እጁን ይዞ አስነሳው፣ ከዚያ አቆመው። ቆመም፣ ወደ ቤቱም አባቱ ይዞት እንዲሄድ ሰጠው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ወደ ቤትም ከገቡ በኋላ ደቀ መዛሙርቱ ተቃጠሉ። አምላካቸው አዝኖባቸዋል። ተስፋ የቆረጠባቸው ሁሉ መሰላቸው። ለምንድን ነው ግን እኛ ይህንን ጋኔን ማስለቀቅ ያቃተን? እንዲህ ያለውን ሰይጣን ለማስለቀቅ ትጥቅ ያስፈልጋል። ዝንቱ ዘመድ ይወፅን በለጾም በጸሎት። እንዲህ ያለው የሰይጣን ወገን በጾምና በጸሎት ካልሆነ አይወጣም። አያችሁ፣ ጾምና ጸሎት ከፍተኛውን በሽታ ለመንቀል ያስፈልጋል። ጾምና ጸሎት ሕመምን ከነሰንኮፉ ነቅሎ ለማስወገድ ያስፈልጋል። ጾምና ጸሎት የችግሮችን ቋጠሮ ለመፍታት ያስፈልጋል። እንዲህ ያለው ወገን ከእምነትም ባሻገር መንፈሳዊ ሱታፌዎች ያስፈልጉታል። ጾምና ጸሎት ካልሆነ እንደዚህ እየወጣ የሚገባ ሰይጣንን ዳግመኛ እንዳይገባ ለማድረግ ይከብዳል። ስለዚህ ሕይወታችሁ በጾምና በጸሎት የተገነባ ይሆናል። የእኛ ጌታ ጾምና ጸሎት እግዚአብሔር የሰጠን ልዩ ስጦታ ነው። ከቅፉ እንዳንወጣ፣ የሰይጣን እንዳንሆን፣ ዲያብሎስ እንዳይጫወትብን፣
መንቂያ ነው፣ የማንቂያ ደወል ነው። ጾም ሱባኤ የማንቂያ ደወል ነው። እንዲህ ያለው ወገን የሚለቀው በጾምና በጸሎት ነው። የፈለገ አማኞች ብትሆኑ ተራራ ማፍለስ የምትችሉ ሃይማኖተኞች እምነት ያላችሁ ብትሆኑ እንኳን እንዲህ ያለው ጠንካራ ክፉ ጋኔን በጾምና በጸሎት ነው የሚወጣው። ጾምና ጸሎት ጠንካራ ትጥቅ ነው። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃና ጦር ሁሉ ልበሱ። መጋደላችን ከሥጋና ደም ጋር አይደለምና ከዚህ ዓለም መንፈስ ጋር አይደለም፣ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ ጸንታችሁ ቁሙ፣ ዲያብሎስን ተቃወሙት። ለዚህ ደግሞ ታጠቁ። ምንድነው ትጥቁ? ጾም፣ ጸሎት፣ ሱባኤ፣ ስግደት፣ ምጽዋት። ጾም ወሳኝ ነው። ሐዋርያት ለደረሰባቸው ፈተና ጾሙ። እኛስ ውስብስብ ችግሮች ቤታችን ውስጥ የሉ? የደቀ መዛሙርቱ ጥያቄ እኛ አይደለም? እኛ ለምን ይህን ጋኔን ማስወጣት አቃተን? ለምንድን ነው የሀገራችንን መከራ በጸሎታችን ማስወገድ ያቃተን? ሰባኪዎቹ በስብከታችን ብዙ ተናግረን ፍሬ ማፍራት ያቃተን ለምንድን ነው? ካህናቱ ቀድሰን የምናቆርበውን ቁርባን እኛ መኖር ያቃተን ለምንድን ነው? ከአባቶች የተቀበልነውን መነኮሳቱ የእነንጦንስን አክሊል በትክክል ይዘነው ከነቀፌታ የራቀ ሕይወት መኖር ያቃተን ለምንድን ነው ብላችሁ ታውቃላችሁ? ነጩን ቀሚስ ለብሰን አምሮብን የበዓል ቀን ቄጠማ ይዘን ወደ ቤት እንገባለን። እግዚአብሔርን ይዘን ምንገባው ለምንድን ነው? ሰላም ያጣነው ለምንድን ነው? መረጋጋት ያጣነው ለምንድን ነው? ለጥያቄዎቻችን መልስ ያጣነው ለምንድን? እኛ ለምንድን ነው ያቃተን? ለምንድን ነው ያቃተን? የሰማይን መስኮት ከፍተው በጸሎታችን ዝናብ የሚያወርዱ አባቶች በነበሩበት ዘመን የነሱ ልጆች ሆነን እኛ ለምን አቃተን? በአህያ መንጋጋ ሺውን የጣለ ጻድቅ እግዚአብሔርን ይዞ ነው ብለን እየተሰበክን እኛ ምን ነው አንድ መጣል አቃተን? እኛ ልናስለቅቀው ያልቻልነው ለምንድን ነው? የሀገራችንን ችግር 365 ቀን እየቀደስን ማስለቀቅ ያቃተን ለምንድን ነው? ስጋው ደግሞ በየቀኑ እየተፈተተባት ሀገሪቱ ሰላም ያጣችሁ ለምንድን ነው? በአራቱም አቅጣጫ በምድር መጓዝ ፍርሃት የሆነብን ለምንድን ነው? ይህንን ማስቆም የሚያቅት ያልቻለ ሃይማኖት እንዴት ውስጣችን ኖረ? አባቶቻችን የማይቻለውን በጸሎት ይችላሉ። ተራራውን ሜዳ አድርገዋል። የነ ሰፋያ ሳይን ስምዖን ልጆች ነን። ተራራውን ነቅሎ ወደ ሌላ ቦታ ያደረገ እኛ ተራራ የሆነብንን አለመግባባት መፍታት ያቃተን ለምንድን ነው? ከሰባኪነት ወደ ዘረኝነት ቁልቁል የወረድነው ለምንድን ነው? ከቀዳሽነት ወደ ጥንቆላ የወረድነው ለምንድን ነው? ቆብ አድርገን ምቀኛና ክፉ ዘማና አስቸጋሪ የሆነው ለምንድን ነው? እየሰበክን ወንጀለኞች የሆነው ለምንድን ነው? እያስቀደስን ለእውነት መታዘዝ ያቃተን ለምንድን ነው? በቡድን ተደራጅተን ቤተክርስቲያኗን ክፍልፍል ያደረገ ህይወት ምንኖረው ለምንድን ነው? ስጋ ወደሙ እየተቀበልን የዓለም ባሪያዎች የሆነው ለምንድን ነው? እኛ ያቃተን ለምንድን ነው? የአቡነ ተክለ ሃይማኖት ልጆች አይደለንም? ምእመናን የገብረ መንፈስ ቅዱስ ልጆች አይደለንም? የቅዱስ ጳውሎስ ልጆች አይደለንም? የሰማይቷ ቅድስት አርሴማ ልጆች አይደለንም? ምን ነው ጭንቀት አስቸገረን? እኛ ለምን አቃተን? ለምንድን ነው ያቃተን አሉ ሐዋርያት። ለምን አቃተኝ በይ የክርስቶስ ሰምራ ልጅ ሆኜ ለምን አቃተኝ ሰይጣንን ድል ማድረግ? የቅድስት አርሴማ ልጅ ሆኜ ለምን አቃተኝ? ዛሬ አርሴማ ናት። ቄጠማው ይጎዘጎዛል፣ ቡናው ይፈላል፣ ቤተክርስቲያን ሄደን ተሳልመን እንመጣለን። አርሴማ ግን እዚህ ውስጥ የለችም። ለምንድን ነው ያቃተን? ፍቅሯ ወደ ውስጣችን እንዳይገባ ለክርስቶስ የሆነ ህይወቷ የኛን ህይወት መምራት ያቃተው ለምንድን ነው? ሙሉ የጉባኤ ልጆች መሆን ያቃተን ለምንድን ነው? ጀምረን መጨረስ ያቃተን ለምንድን ነው? ሰይጣን እየቀሰቀሰ እየጎተተ የሚያወጣን ለምንድን ነው? ለእግዚአብሔር ባልተመቻቸ ስፍራ ላይ እንድንቆም ያደረገን እግዚአብሔርን የማያውቁ የእግዚአብሔር ሰዎች የተባልነው ለምንድን ነው? አሁን ያለንበት ህይወት ይሄ ነው። የክርስቶስ ነን ግን ስጋን ከነክፉ መሻቱ ጋር አልሰቀልንም። የክርስቶስ ሆኖ ዘረኛ መሆን አያምርም። የክርስቶስ ሆኖ ምቀኛ መሆን አያምርም። የክርስቶስ ሆኖ ሐሜተኛ መሆን አያምርም። የክርስቶስ ሆኖ ተሳዳቢ የለም። ዝንቱ ዘመድ ይወስን በለጾመ በጸሎት ይልባል። እንዲህ ያለው ወገን
የሚፈታተንን የምታስወግድበት ሱባኤ ነው፣ ጾም ነው፣ ጸሎት ነው። የሐዋርያት ሱባኤ ያደርግልን መድኃኔዓለም። እንዴት ነው የተዘጋጀ ነው? እንዴት ልንጾም ተዘጋጅተናል? ነብዩ ኢዩኤል እንደዚህ ይላል፣ ንፍው ቀርነ በጽዮን ቀድሱ ጾመ ወስብኩ ምህላ። በጽዮን መለከትን ንፉ፣ ጾምን ቀደሱ፣ ምህላውንም አውጁ ይላል። አሁን ፍልሰታ የአዋጅ ጾም ነው። የኢትዮጵያ ቤተክርስቲያን ከሰባቱ አጽዋማት የዓመቱ የመጨረሻ ጾሟ ይሄ ነው። ከዚህ በኋላ መስከረም ይጠባል። ከዚያ በኋላ እንጀምራለን። ሁሌም በጾመ ድህነት ውስጥ አለን። ዓርብ ሮብ እንደቀጠለ ይቀጥላል ከበዓለ ሃምሳ በስተቀር። ስለዚህ በጀመርነው ቀን ስለምናስበው ተከታታይ የምንጾመው ትልቁ ጾም የመጨረሻው ጾመ ፍልሰታ ነው። የዘመነ ማርቆስ 2018 ጾማችን ሊገባ አንድ ቀን ቀርቶናል። ተዘጋጅታችኋል? እንዴት ነው የምታስቀድሱት? እንደተለመደው ነጠላ ለብሶ ቤተ መቅደሱን ሞልቶ እግዚኦ እግዚኦ ብሎ ደስ ሲል ፍልሰታ በቃ በእንትኑ በሞመንቱ ኢንጆይ አድርገን ልንወጣ ነው? ትክክለኛ ጾም ልንጾም ነው ወይ? ለእግዚአብሔር በተመቻቸ ስፍራ ላይ ቆመን ነው መጾም ያለብን። ጾምን ቀድሱ፣ ጾምን ተግባራዊ ያድርጉት። እንዴት እንጹም ፍልሰታና? ወንድሞችና እህቶች፣ አባቶችና እናቶች እንዴት እንጹም? የመጀመሪያው መንፈሳችንን ለማደስ እንጹም፣ ለመገራት እንጹም። የተገራ ሰውነት ያስፈልጋል። እየሰማችሁ ነው አይደለ? በእግዚአብሔር ቃል የተገራ መንፈስ። አሮጌ ነን እኛ፣ አርጅተናል። ዘረኝነት አስረጅቶናል። ጭፍን ብሔርተኝነት አስረጅቶናል። ምቀኝነት አስረጅቶናል። ቅናት አስረጅቶናል። እነዚህን ሁሉ የሚያስወግድ ማን ይንገስ? እኛ ላይ ማን ይንገስ? እግዚአብሔር ይንገስ። ስመዚያ ከይስማ ሞቶ ይደንግጽ ወቀላያት ይሰጠቃ ወከይሲ ይትከየድ ይላል። ስምህን ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ወንጀለኛ ይቸገር፣ አለማመን ይራቅ፣ ቅናት ጥቅም አያግኝ፣ መርዝ ያላቸው የፍጥረት ወገኖች ይበተኑ። በጾምና በጸሎታችን በሱባኤያችን እግዚአብሔር ክፉን ከኛ ላይ ያርቅልን። ሰው መንፈሱ ሲታደስ እነዚህ እኩያት ፍቶታት ከውስጡ ይወጣሉ። አጋንንት ይርቁታል። ያ ተወጥሮ የነበረው ተቆልምሞ የነበረው ሰው ታድሶ ቆመ። ማንን ሲያገኝ? እግዚአብሔር መንፈስን ያድሳል። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 23 ላይ ማለዳ ማለዳ አዲስ ነህ ታማኝነትህም ብዙ ነው ይላል። እግዚአብሔር ሁሌ ማለዳ አዲስ ነው። ሁል ጊዜ አዲስ ነገር ያደርጋል። ለደቀ መዛሙርቱ በታንኳ ውስጥ ተኝቶ እስኪ ቀሰቅሱት ዝም አላቸው። ሲነሳ ምን አለ? ምንት ያፈራሃክሙ አንትሙ ሕጹፃነ ሃይማኖት፣ እናንተ ሃይማኖታችሁ ሕጹፅ የሆነባችሁ ምን ያስፈራችኋል አለ። ከዚያ በኋላ ምን አለ? ተነሳና ባህሩን ገሰጸው። ሌላ ቀን ደግሞ በማዕበሉ ላይ ብቻቸውን ሲስተቃዩ፣ ባለፈው እዚህ ውስጥ ሆኖ እሱ ቢሆን ኖሮ ያቆምልን ነበር። አሁን የለም ብለው አሰቡ። ማለዳ ማለዳ አዲስ የሆነ እግዚአብሔር በሚያስጨንቃቸው የማዕበል አረፋ ላይ ውሃ ሳይነካው እየረገጠ መጣ። ክብርና ምስጋና ለስሙ ይሁን። የሚያልፋቸው እስኪመስል ድረስ ተደነቁበት ይላል። እግዚአብሔር ማለዳ ማለዳ አዲስ ነው። የአዲሱ አምላክ ልጆች እኛም አዲስ ነን። ሁሌ አዲስ የሆነ እግዚአብሔር እኛንም ያድሰናል። ክብርና ምስጋና ለስሙ ይሁን። ጾም ስጋን ለማዳከም ብቻ ሳይሆን መንፈስንም ለማደስ፣ አሮጌ ሰውነትን ለማራገፍ። አሮጌ የሚለው ቃል ዓለማዊ ሐሳብን ዓለምና ምኞቱን ለማስወገድ እግዚአብሔር ወደ ውስጣችን ሲገባ ዓለም ይወጣል ከውስጣችን። ዓለም ማለት ኃጢአት በሙሉ ነው። ይህን እንዳትረሱ። ክርስቲያን ማለት ከዚህ በፊት ብያቸዋለሁ፣ በባህር ላይ ያለ መርከብ ነው። መርከቧ የምትሰጥመው ውሃ ወደ ውስጧ ሲገባ ነው። ካልገባ አትሰጥመው። ይሄ እንግዲህ በቤተክርስቲያናችን የትርጓሜ ስልት ባህሩ ዓለም ነው፣ መርከቧ ቤተክርስቲያን ናት። በዓለም ላይ ያለችው ቤተክርስቲያን ዓለማዊነት እንዳይውጣት በዓለት ላይ በክርስቶስ ላይ ተመስርታ ወንጌል ብቻ እየተናገረች መቆየት አለባት። ወደ ውስጧ ዓለምን ካስገባች ቤተ ክርስቲያን በማዕበል መናወጣው አይቀርም። ቤተ ክርስቲያን ማለት ሕንጻው ብቻ አይደለም፣ እኔና እናንተም ነን። ምንድነው የሚያናውጠን? ገንዘብን መውደድ፣ ምቀኝነት፣ ዘረኝነት፣ ጎጠኝነት፣ ተንኮል፣ ክፋት። ችግሮቻችን በሙሉ የምድር ነው። እግዚአብሔር የባረከን የሚመስለን ገንዘብ ስላገኘን ነው። ምንም ሳይኖር የሁሉ ባለቤት መሆንም ይቻላል ከማን ጋር ሲኮን። ስለዚህ መንፈሳችንን ለማደስ እንጹም። ነፍስን ለማጠንከር ነው መጾም ያለብን። ብቻውን ጾም ግብ አይሆንም። ወደ ግቡ የሚወስዱትን ተግባራት እንይዛለን። ሱባኤ አለ፣
ነፍሳችንን ቀድሳት። ሰው አድርገኝ፣ አለማመኔን እርዳው፣ በድካሜ ጊዜ አግዘኝ። ለብቻ አልችልም፣ እኔ ደካማ ነኝ። አቤቱ አንተ ኃይል ስጠኝ። ደቀ መዛሙርቱ ጌታ ሆይ እኛ እኮ ደካማ ነን፣ ጸሎት አስተምረን አሉት ጌታን። አንድ ጊዜ ጸሎትን አስተምረን፣ እንዴት እንጸልይ? አንተን ለማግኘት እንዴት እንጸልይ? አያችሁ፣ ጸሎት እንኳን ለመማር ጸሎት ያስፈልጋል። ለጸሎት ጸሎት ያስፈልጋል። እንዴት እንጸልይ? መጸለይ እንፈልጋለን አሉት። እግዚአብሔር ልቦና ይስጠለሁላችንም። ስለዚህ ስንጾም ነፍሳችንን ለማደስ መጾም አለ። ምን ማለት ነው? ከምኞት ጋር መጾም የለብንም። ጾሙን ሲገባ በደስታ እንቀበለው። ታላቁ እንግዳ ነው። ብፁዕ ቅዱስ አቡነ ሺኖዳ የግብፁ ያለፉት ፓትርያርክ በረከታቸው ይደርብን። ጾም ማለት የነፍስ ክብረ በዓሏ ነው ይላሉ አንድ መጽሐፍ ላይ። ነፍስ በጣም ደስ ብሏት ዘ ሴሌብሬሽን ኦፍ ሶል ይላል። የነፍስ ትልቁ ክብረ በዓሏ ልክ እኛ የሆነ የጋብቻ የሆነ አኒቨርሳሪ እንደምናከብረው እንግዳ በጣም እንደምንጠራው ነፍስ ትልቅ በዓል ታከብርና እንግዳ ትጠራለች። የምትጠራው እንግዳ እግዚአብሔር ነው። ከእግዚአብሔር ጋር የምትጠራቸው እንግዶች ቅዱሳን መላእክት፣ ቅዱሳን አበው፣ ድንግል ማርያምን ነው። እግዚአብሔር ሲመጣ ሁሉ ቅዱሳን ይመጣሉ። ክብርና ምስጋና ለአምላካችን ይሁን። ስለዚህ የነፍስ ክብረ በዓሏ ነው። ከምኞት ጋር መጾም የለብንም። ከኋላ የተጎትቶ የመጣ ነገር መኖር የለበትም ማለት ነው። በጣም መታጠብ አለበት። ንጹህ መሆን አለበት ሰውነታችን። አዲሱን ወንጌል በውስጣችን ለማስገባት አሮጌው ሕይወት መራገፍ አለበት። አሮጌ ሰውነት ለማስወገድ እንጹም። መንፈስን ለማደስ ማለት ይሄ ነው። ከምኞት ጋር መጾም የለብንም። ለስጋችንና ለነፍሳችን የሚታወጅ ጾም መሆን አለበት። ያለንበትን ሁኔታ የምንኖርበትን ወደፊትና ኋላ የሚመጣልን እንድንኖር የምንፈልገው። አሁን ባለን አካሄድ እግዚአብሔር አይገኝም። ስለዚህ እግዚአብሔር የሚገኝበት አካሄድ እንዲኖር ነው ማለት ነው መጾም ያለብን። ነገሮች እንዲለወጡ ብቻ ሳይሆን እኛ እንድንለወጥ እንጾም ነው። ነፍሳችንን ለማደስ እኛ የምንጾመው ነገሮች እንዲለወጡ ነው። የከሰስነው ሰው እንዲፈረድበት፣ የጠላነው ሰው እንዲሞት፣ ከኛ ጋር ጸብ የፈጠረ እንዲዋረድ፣ እግዚአብሔር ፈረደብን የምንለው ቋንቋ ይሄ እኮ ነው። እግዚአብሔር እኮ ጠላቶቻችንን በእጃችን ጥሎ ይታዘበናል እኮ። ዳዊትን እግዚአብሔር እንዴት ተበቀለለት? ለዳዊት የተበቀልከውን በቀል ለእኔም ተበቀልልኝ በሉት እግዚአብሔርን። ሳኦል ሊገድለው ያሳድደዋል። ዳዊት በይቅርታ ይዘምርለታል አይደል? ሁል ጊዜ ሳኦል ርኩስ መንፈስ በመጣበት ጊዜ ዳዊት በገናውን እየደረደረ ርኩሳን መናፍስትን ያርቅለታል። መናፍስቱ ከሱ በራቁ ጊዜ ደስ እያለው የሚዘምርለት ዳዊት መሆኑን ሲያውቅ ይፈራል። ነገ ንጉሥ ሊሆን አይደል ይሄ ለምን አልገለሁም ብሎ ከግንቡ ጋር ሊያጣብቀው ጦሩን ይወረውራል። የእግዚአብሔርን ዘይት ባናቱ ላይ በነቢዩ ሳሙኤል የተቀባው ዳዊት ግን ጦሩ መንገዱን እየሳተ ከግድግዳው ጋር ይላተም ነበር። ዳዊት በገናውን ይደረድር ነበር። የጠላት ቀስት እንዲሸራተት ልንጾም ያስፈልጋል። እግዚአብሔር የሚከላከልልን እንዲሆን ዳዊት ከሳኦል በሸሸ ምሽግ ውስጥ ሳኦል ወገቡን ሊፈትሽ መጥቶ የዳዊት ሰራዊት መካከል ሱሪውን አውልቆ ልብሱን አውልቆ ቁጭ አለ። መታጠቂያውን ፈቶ ቁጭ አለ። ይኸው ቁጭ ብሎላል፣ ግደለው አለው። የተፈጥሮ ግዴታውን ሊወጣ የተቀመጠ ሰውን ምን ብዬ ገድላለሁ? እግዚአብሔር በእጄ ሰጥቶኛል፣ አልገድለውም አለ። ሄዶ የልብሱን ዘርፍ ቀስ ብሎ ቆርጦ አወጣው ይላል። ከወጣ በኋላ ዛሬ እግዚአብሔር በእጄ ጥሎ ነበር፣ እኔ ግን አልገደልኩልም። እስቲ ልብስህን ይኸው ዘርፉን አለው። ሲያየው ያት ጨርቋን እኔ ነኝ መጥቼ በመቀስቀስ ብዬ ዙሪያውን የቀደድኩት በሰይፍ የቆራረጥኩት እኔ ነኝ። ልብስህን ስለቀደድኩብህ ንጉሶ ይቅርታ አለው። ጠላት ቢራባ ብለው ቢጠማ ጠጣው ይላል አይደል መጽሐፍ። እኛ ወዳጆቻችን እንኳን ሲያልፍላቸው ደስ አይለን። በምቀኝነት መንፈስ ውስጥ ሆነን መጾም የለብንም። በታደሰ ሰብዕና በባልንጀራችን ከፍ ማለት በደስታ ለሱ የዘነበው ለኔም ያካፋል በሚል እግዚአብሔርን በመናፈቅ ሕይወት ጥላቻ በሌለበት መንፈስ እንጹም። ያን ጊዜ የጥላቻ መንፈስ ከኛ ይለቃል፣ ካለበለዚያ አይለቅም። ዝንቱ ዘመን እየወስጥን በለጾም በጸሎት እንዲህ ያለ ወገን በጾምና በጸሎት ካልሆነ አይለቅም። የሚለቀው በጾምና በጸሎት ነው። ስለዚህ መንገድ የዘጋብን ነገር እንዲስተካከል መጸለይ አለብን። ያ ደግሞ የሚስተካከለው መንገድ የዘጋብን ውስጣችን ያለ ችግር ነው። መንገዱን የሚከፍተው የኛ ውስጥ ነው። ውስጣችን ንጹህ ከሆነ ሁሉ ንጹህ ይሆናል። ለንጹሃን ሁሉ ንጹህ ነው። እግዚአብሔር ሁላችንንም ንጹሃን አድርገን
ያድርገን። ቀጠሮ ይዘን አይደለም መጾም ያለብን ነው መንፈሳችን እንዲታደስ። ሱባኤ አቋርጠው ፍርድ ቤት ቀጠሮ ስላለብኝ ሄድኩ የሚሉ ሰዎች አሉ። ምን አድርገህ ነው? አይስ እንኳን ነገሩ ቀላል ነው፣ እልህ ይዞኝ እንደው ልኩን ላሳየው ብዬ የሆነች ክስ ነበረችብኝ። ደርሼ ለቅዳሴ እንደምንም ደረስኩ። አስቀድሰ ሞታል። ምን ነው ብተውለት? ወለእመቦ ዘተሃየሰ ምስለ ቢጹ ይህድግ ሎቱ። ከወንድሙ ጋር የተጣላ ቢኖር ይተውለት። የወንድምህን በደል ተው፣ የባልንጀራህን በደል ተው። ወለቢጽክሙ ኢትግበሩ አበሳሁም። የባልንጀሮቻችሁን በደል አታስቡ በይቅርታ መንፈስ። እቺን ነገር ስወጣ አደርጋታለሁ እያል ከምኞት ጋር የምትጾም ከሆነ ጥቅም የለው። ቆይ ስወጣ የምበላው ቁርጥ የሚሉ ሰዎች አሉ። እቺ 14 ቀን እኮ ርቃ ነው። ይህን ጮማ ሸርከት ያው ነው፣ ሆድ እንዳሳዩት ነው። ስለዚህ ከምኞት ጋር መጡ መንፈሳችንን ለማደስ ስወጣ ይህን አደርጋለሁ ብለን የኃጢአት ቀጠሮ ከያዝን ምን ዋጋ አለው? ሱባኤያችን ከንቱ ነው። የጸብ ፍርድ ቤት የብቀላ ቀጠሮዎች ካሉ ከሱባኤያችን ውስጥ መጥፋት አለባቸው። ወለእመቦ ዘተሃየሰ ምስለ ቢጹ ይህድግ ሎቱ። ከወንድሙ ጋር የተጣላ ቢኖር ይተውለት። እንድንታደስ መጾም አለብን፣ እንድንለወጥ። ሁለተኛው ለባልንጀሮቻችን ነው መጾም ያለብን። ሱባኤያችን ለባልንጀሮቻችን። የወደቀ ወንድሙ እንዲነሳ ሱባኤ የሚገባ ማን ነው? በአሁን በዚህ ዘመን የታመመች እህቱ እንድትድንለት፣ በመንፈስ ጭንቀት የሚሰቃዩ ወገኖች እንዲድኑ፣ ተንኮልና ክፋት እስር ቤት የወረወራቸው ሰዎች ፍትህ አግኝተው እንዲወጡ ማን ነው የሚጸልይ ከኛ መካከል? እከሌ እኮ ፍትህ ተዛብቶበት ታሰረ። የታለ ፍትህ በዚህ ዘመን? አምጣው እንጂ ፍትሁን አንተ በጸሎት። እውነት ነው በምድር ላይ ፍትህ የለም። አፈጮሌውን የሚያሸንፈው እውነት ነው። ግን በጸሎት ያን አፍ መቆለፍ ያቅተናል። ምክንያቱም የሚያስለፈልፈውና እያሸነፈ ያለውን ጋኔን ማስወጣት እንችላለን። በምንና በምን አለ? እንደምን አመሻችሁ? ጮክ በሉ። በምንና በምን አለ? በጾምና ዝንቱ ዘመድ ይወጽእ እንበለ ጾም በጸሎት። እንዲህ አይነት ችግር በጾምና በጸሎት ካልሆነ አይወጣም። ወንድም ላይ ያለው ደዌ በጾምና በጸሎት ካልሆነ አይወጣም። መለያየት በጾምና በጸሎት ካልሆነ አይወጣም። ከኃጢአት እስራት ለመላቀቅ ጾምና ጸሎት ያስፈልጋል። ዘረኝነት ትልቅ ጋኔን ሆኖ እየረበሻት ነው ሀገራችንን። በጾምና በጸሎት ካልሆነ አይወጣም። ቤተ ክርስቲያናችንንም ያወካት ጎጥ ነው። ፌስቡኩን አላያችሁ? የሆነ የአባከሌን ቡድን ይሳደባል። አባከሌ የሀገሩ ሰው ስለሆነ ነው እንጂ ለቤተ ክርስቲያን አስበው አይደለም። አሁንማ ፍጥጥ ብሎ መጥቷል እኮ። እንዲህ አይነት ዘር እየተገፋ ነው። እንዲህ አይነት ዘር እርሻ ላይ ከተዘራን ቆየን። ጥራጥሬ ሆኗል የሰው ልጅ ክብሩን አጥቶ ቤተ ክርስቲያን ውስጥ ጎጥ ብቻ። እግዚአብሔር ይህንን እሾክ ይንቀልልን። ስለዚህ የዘረኝነት መንፈስ ያጠቃቸው ሰዎች እንዲድኑ እንጸልይ። እንዲህ አይነት ደዌ በጾምና በጸሎት ይለቃል። የጉበኝነት ደዌ ከወገኖቻችን ላይ እንዲነቀል እንጸልይ። የፍትህ ማጣት ደዌ ከሀገራችን እንዲነቀል እንጸልይ። ለወንድሞቻችን እንጸልይ። ወለቢጽክሙ ኢትግበሩ አበሳሁም። የባልንጀሮቻችሁን በደል አታስቡ፣ ጸልዩላቸው። ጸልዩ። ዲያቆኑ መጨረሻ ላይ ምን ይላል? ጽዋውን ይዞ ሲወጣ ቅዳሴ ላይ ጸልዩ በእንቲአነ ወበእንተ ኩሎሙ ክርስቲያን። ስለኛና ስለ ክርስቲያኖች ሁሉ ጸልዩ። እናንተን እኮ ነው የሚለው ዲያቆኑ። እኔና እናንተ የምናስቀድሰው አትሙን፣ ጸልዩልን፣ ሱባኤ ግቡልን፣ እላያችን ላይ ያለው ጋኔን እንዲለቅ ጸልዩልን፣ የዘረኝነት መንፈሳችን እንዲወጣ ጸልዩልን፣ ክፋትና ተንኮል ከኛ እንዲርቅ ጸልዩልን፣ ራስ ወዳድነት ከውስጣችን እንዲነቀል ጸልዩልን፣ ለባልንጀሮቻችሁን ጸልዩ። ሁለት አሃው ወይንም ወንድሞች ወጣንያን መነኮሳት ገና ጀማሪዎቹ ቀልጣፎቹ ወጣቶቹ ገዳም ካሉት አባቶች ተልከው ከከተማ ገዝታችሁን የሚያስፈልገው ለገዳሙ ማስፈጸሚያ የሚያስፈልግ ተብሎ ይላካሉ። ሁለቱም ከመጡ በኋላ ገዳም ገብተው ከተማ ገብተው የሚሸመተውን ሸምተው ጨርሰው ይመሽባቸዋል። የተለመደ ቦታ ላይ አረፍ ብሎ ክርስቲያኖች ቤት ወደ ገዳም መመለስ ልማድ ነውና ባደሩበት ቦታ ላይ አንደኛውም
መነኩሴ በኃጢአት ይወድቃል። ሌሊቱን በዝሙት አደረ። ጠዋት ሲነጋ በል ወንድሜ ደህና ሁን እኔ አልሄድም አለው። ለምን? ለዚያ ገዳምም በቃ አይደለሁም፣ ረክሻለሁ፣ ተበላሽቻለሁ፣ ኃጢአት በውስጤ ገብቷል፣ ወደቅኩኝ፣ በኃጢአት በዝሙት ወድቄ ያደርኩ አለው። ስንት ጊዜ ወደቅክ አለው። እሱማ አንድ ቀን ነው የወደቅኩት። እኔ ደጋግሜ ወድቄ የለ እንደሚሄደው አለው። አሃ አለ ይሄኛው። እናንተ ብትሆኑ አትጠነቀቅም ነበር? ራሱን ጻድቅ የማያደርግ እኮ ሰው የለም። አትውደቅ ወንድሜ፣ ከወደቅ ባልንጀራ ነው የሚያብራራው ላይ ተው ብዬ ነበር እኮ አላርፍ ብለህ እግር ተቆረጠ አይደል? በቃ ተበል በቃ ዋጋ እኮ የለህም። እንዲህ እኮ የሚሉ ሰዎች አሉ። ታሞ የሚያቃስት ሰው ሊጠይቁ ሄደው እንዴ ታውስል ይሄንን መጠጥ አፈረሰው አድርጉበትህን። ወይኔ ወንድሜ በቃ እኮ አሁን ዋጋ የለህም። ምኑን ጠየቀው? ይሄ ጉድጓዱን ሊቆፍርለት እኮ ነው ሄደው። ከሆነ በኋላ ስለ ነፍስ ስንቅ ይጸለያል እንጂ እንደገና በሰው ቁስል እንጨት ይሰደዳል። እግዚአብሔር ከክፉ ባልንጀርነት ይጠብቀን ሁላችንን። የእሱም ቦታ ይዘህ ትኖር ይመስል ምቀኝነት በዝቶብናል እኮ። ሁሉም የራሱን እኮ ነው የሚኖረው። የምንባላው ሰይጣን ስላደረብን ነው። ይሄ ጥሩ መነኩሴ ነው ባልንጀራው። አያችሁ ወይኔ እኮ ደጋግሜ ወድቄያለሁ አለው። ከዚያ በኋላ እንዴት ታዲያ ምን እናድርግ? ወደ ገዳማችን እንመለስ። ከደግ እዚያው ገዳም እኮ እያለን የመነኩሴ ትልቁ ጥቃቱ ከተማ ሲወጣ የሚያያቸውን ነገሮች ሁሉ ካማሩት ይወድቃል፣ ራሱን መግዛት ካልቻለ። ስለዚህ ወድቀናል ሁለታችንም። እዛው ገዳማችን ገብተን አንዳችን ለአንዳችን እናልቅስ አለው። ሰው እሺ አለ። ሱባኤ ገቡ። ከዚያ በኋላ ሱባኤያቸው ሲያልቅ የበደለው ሳይሆን ሳይበድል በድያለሁ ያለው በጣም ያለቅስ ነበር፣ ወንድሜን ማረልኝ እያለ። ይሄ ደግሞ በኃጢአት የወደቀው ዝም ብሎ ማረኝ ማረኝ ይላል። እግዚአብሔር ድምፅ አሰማው። ሰረይኩ ለከ በእንተ እሁከ ዘኢገብረ፣ ስላልበደለው ስላላጠፋው ስለዚያ ስለ ወንድምህ ይቅር ብያለሁ አለው። ስላልበደለ ወንድም ይቅር ብያለሁ፣ ምንም ሳይበድል ለአንተ ነው ሱባኤ የገባው፣ እሱ እኮ ንጹህ ነው አለው። ስለዚህ ለወንድሞቻችን እንጸልይ። ለሌላው መጸለይ ራስን ያስባርካል። እግዚአብሔር ልቦና ይስጠለውላችን። ሰው ስሜቱን ከገዛ በኋላ ለሌላው ይተርፋል። ካለበለዚያ ግን ለራሱም መሆን ያቅተዋል። በአንድ ቦታ ላይ አንድ ንጉሥ ነበረ፣ በጣም አደን የሚወድ እና ይሄ አደን የሚወደው ንጉሥ ፈረሱን እየጋለበ ወደ ጫካ ሲገባ እሱ ከተቀመጠበት ፈረስ ይልቅ ያማረና የተዋበ እጅግ ውብ ፈረስ አገኘ። ሊይዘው ሲሄድ ፈረሱ አያስጠጋም። ከዛም በኋላ ባልንጀሮቹን በሙሉ ማለት ባለሟሎቹን በሙሉ ሰበሰበና እንደምንም ያዙና አምጡልኝ ይሄን ፈረስ እንዴት እንደሚያምር አለ። ለካ ፈረሱ ያልተገራ ፈረስ ወደ አውሬነት የተቀየረ ነበር። የእሱም ባለሟሎች ረግጦ ግማሾቹን ገሎ ግማሾቹን ሰብሮ ጨረሳቸው። ወደ ቤተ መንግስት መልእክተኛ ልኮ ሙሉ ሰራዊት አስመጥቶ እንደምንም ፈረሱን በ20 በ30 ገመድ አስሮ ያዘው። አንድ ፈረስ በማግራት የሚታወቅ አስጋሪ ዘንድ ወሰደውና ይሄ ፈረስ እንዳይመስልህ አለው፣ አውሬ ነው፣ ልትገራው ትችላለህ አለው። ችግር የለም ንጉሥ ሆይ ጊዜ ስጡኝ አለው። ፈረሱን እንዳመጡለት ግንብ አጥር ውስጥ አስገባና ልቀቁት አላቸው። ፍቱት። ፈተው ሮጠው ወጡ። በሩ ተዘጋ። ያንን ግንብ በአፉ ባጠጠ፣ በእግሩ መታ። አውሬ ስለነበረ ደከመው። ሰውየው ማማ ላይ ተቀምጦ ተውረፍ ይለዋል። ግንቡ ሲመታ ይህን ሲያደርግ ተው ይለዋል። ድምፁን ያሰማዋል። ተናደደ። ቢያገኘው ቢቦጫጭቀው ቢረግጠው ደስ ባለው ነበር። ሰውየው ምግቡን ቀነሰበት። ማታ ላይ ትንሽ የሳር ወርወር ያደርግለታል። እየደከመ መጣ። ተፈጥሮ ነዋ። እየተነፈሰ መጣ። መድኃኒዓለም ያስተንፈሰ ነው ወገኖች። እንዲህ ንፍት ብለው ያስቸገሩ ሰዎች አሉ። እንደ ተራጋጩ ፈረስ ስለበሉ ብቻ ምድር እያዝልኝ አሉ። ሰማይ ካልቧጠጥኩ ያሉ። የሃይማኖቱም መሪ፣ የመንግስቱም መሪ፣ የቡድኑም መሪ፣ የፓርቲውም መሪ፣ የብሔርም መሪ ካልሆንኩ ያሉ ሰዎች አሉ። እግዚአብሔር ያስተነፍሳል። ስሙ የተመሰገነ ይሁን። በእኛ ዘመን ስንቱ ተነፈሰ። ፈረሱ እየተነፈሰ መጣ። ይገርማችኋል። እየተገራ መጣ። ኋላ የጌታውን ድምፅ ብቻ መስማት እህል እንደሚያስገኝለት ታወቀ። ጌታው ቀስ እያለ አንገቱ ላይ ገመድ ሲያስገባበት ዝም፣ ድክምክም ሲል ደግሞ ላዩ ላይ ወጥቶ ቁጭ።
ሂድ ሲለው መሄድ፣ ቼ ሲለው ቼ፣ ቆም ሲለው መቆም፣ ወሽ ሲለው ይቆማል፣ ውጣ ሲለው ከተማውን ይዞት ይዞር ጀመር። ህዝቡ ሁሉ ተደነቀ። ንጉሥ ይኸው ፈረስህ አለው። ምን አደረክ? ምግቡን ቀነስኩበት፣ ከፈረሶች ለየሁት፣ ከጫጫታ አወጣሁት፣ ብቻውን አቆየሁት። ከዛም በኋላ ብቻውን ከቆየ በኋላ ሲወጣ ፈረስ ሆነ። ሰው መሆን ያቃተን ተቀላቅለን ስለምንጮህ ነው። ውጡና ብቻችሁን ኑሩ። ሱባኤ ለብቻ መኖር ነው። ይገራል። ሱባኤ ጾም ይገራል። ምግቡን ቀነሰ፣ ጫጫታውን ቀነሰ፣ አድናቂዎችሽን ቀንሽ። የእግዚአብሔር ብኝ ቆንጆ ነሽ የሚልሽ ሁሉ በውበትሽ ተደንቆ አይደለም፣ የራሱ ሌላ ፍላጎት ስላለው ነው። አምሮብሃል የሚል የሆነ ነገርህን ፈልጎት ነው። እጅህን እያየ ነው። የሆነ ነገር እያልየ ነው ካንተ። ወይ ፍትህ እንድትሰጠው ፈልጓል፣ ባለስልጣን ነህ። ወይ ገንዘብ እንድትሰጠው ፈልጓል፣ አቅም አለህ። ያደነቁን ሁሉ የኛ አይደሉም። ራሳችንን እንመልከት። ነጽሩ ነፍሰክሙ ወአንጽሁ ነፍስ ተክሙ። ነፍሳችሁን ተመልከቱና ሰውነታችሁን ንጹህ አድርጉ። ማንም የቆመ ቢኖር ንገሩኝ እንጂ የግድግዳ ጥቅስ አይደል? ንገሩኝ ጮክ ብላችሁ። እንዳይወድቅ ይጠንቀቅ። ማንም የጸደቀ እንዳይመስለው። ራሳችሁን አዳምጡ። ጊዜ ይኑራችሁ። ሱባኤ በር ዘግቶ ዝም ማለት ነው። ዝም ማን እንዲናገር ወገኖቼ? ምንድነው ከሰው የሚያናክሰኝ? ጎጠኛ ያደረገኝ ምንድነው? ዘሬ የምለው ምንድነው? የምኖርባትን ምድር ማክበር ያቃተኝ ለምንድነው? ሰማይን እንዳልናፍቅ ያደረገኝ ምንድነው? ራስን ማየት። ነጽሩ ነፍሰክሙ። ራሳችሁን ሰውነታችሁን ተመልከቱ። ነፍሳችሁን ይዋት ለእግዚአብሔር ናት ወይ? ተስፋዋ ማን ነው? ነፍሳችሁ። አንድ ሰው እግዚአብሔር እህል ሞላለት አይደል የሚለው ወንጌል ላይ? እርሻው መልካም ሆነለት፣ ያማረ የተዋበ ሆነ፣ ደስ አለው። ነፍሴ ሆይ ብይ ጠጪ አለ። እግዚአብሔር ይመስገን አላለም። ሲያገኙ ማመስገን አፋቸው የሚቆለፍ ሰዎች ብዙ ናቸው። ነፍሴ ሆይ ብይ ጠጪ፣ ገና ለብዙ ዘመን የሚበቃ መባ አለች፣ ምግብ አለሽ። ቅዳሴው ሰዓታቱ አላለም፣ ምስጋናው አላለም። ዝም ብለሽ ብይ በቃ። ጎተራውን ተቀጠቀና ዝም ብዬ እበላለሁ። ዛሬ እኮ ነው የምትሞተው አለ። እህል የሞት መድኃኒት አይሆን። ከሞት የሚያስቆም ማን ብቻ ነው? ወፍናው ይሁን ለሞት ዘእግዚአብሔር ውእቱ። የሞት መንገዶች እግዚአብሔር ናቸው። ስለዚህ ጾማችን ሞትን ማቆም አለበት። ስምህን ሰምቶ ሞት ይደንግጽ ብለን የለ? ስመ ዚአከ ይስማ ሞት ይደንግጽ። ስምህን ሰምቶ ሞት ይደንግጥ። ቀላያት ይሰንጠቁ፣ ኃጢአት ይሸነፍ። የማንን ስም ሰምቶ? የእግዚአብሔር ስም በላያችን ላይ እንዲነግስ እንጹም ነው። ሌላው ለሀገር እንጹም። ለራሳችን፣ ለወንድማችን፣ ለሀገራችን። የሀገራችን ቁመና አልተዛነፈም እንዴ እናንተ? መች ተስማምተን እየኖርን ነው? አልተለያየንም እንዴ? እኛ ጋር የሚጠበቅ መፍትሄ የለም? የመንግስት እንዳለ ሆነው ከኔና ከናንተ አይጠበቅም? ምንጽፈው፣ ምን ፖስተው፣ ምናደርገው፣ ምንቧደነው በብሔር አይደለም? ጎጠኞች አልሆንም። እኛ ጋር የሌለውን ሰላም ሰው አምጥቶ እንዲሰጠን ለምን እንፈልጋለን? ጦርነትን እየናፈቀን ሰላምን ብንጸልይ ምን ጥቅም አለው? አሁን እኮ ቤተክርስቲያኗን የሚያውኳት እነዚህ ናቸው። የማያስቀድሱ የቅዳሴ አድናቂዎች፣ ተቆርቋሪዎች፣ የማይቆርቡ የቁርባን ተቆርቋሪዎች፣ የማይዘምሩ የመዝሙር ገምጋሚዎች። ያሬዳዊ ነው አይደለም ይላል። እነሱ አይዘምሩ፣ ንዋያተ ቅድሳት ሲቆጥሩ ይውላሉ። እነሱ የሰይጣን ልብስ ከሆኑ ቆይተዋል። በአፍ ብዛት አይጸደቅም። ሰብሰብ እንበል፣ እግዚአብሔር ይናገር፣ እኛ ዝም እንበል። እግዚአብሔር ሆይ ስለ ሀገራችን አንተ ተናገር በሉት። ምስራቁ፣ ምዕራቡ፣ ሰሜኑ፣ ደቡቡ በሰላም ይደርልን። እዚህ ቦታ ሰው ሞተ፣ እዚህ ቦታ ሰው አለቀ ከምንል ጌታ ሆይ አቁመው በሉት። ለምንድን ነው መዓት የመጣው? እኛ ልናወጣው ያልቻልነው ይሄን ጋኔን ለምንድን ነው? ጌታ ሆይ ጸሎታችን አልሰማም ያለው ለምንድን ነው? ጌታ ሆይ የድሮ ታሪካችን ለምን አልመለስ አለ? የኔ ድርሻ ምንድን ነው በሉት። በዚህ ሱባኤ ይሄን አርግ የሚል መንፈስ ይመጣል፣ የእግዚአብሔር መንፈስ። ያኔ እሱ ሲመራን እንስተካከላለን፣ ነፍሳችን ትጠግባለች። ኢሳይያስ እንዳለ እግዚአብሔር ሁል ጊዜ ይመራሃል፣ ነፍስህን ከመልካም ነገሮች ያጠግባል፣ አጥንቶችህንም ያጸናል። አንተም እንደሚጠጣ ገነት፣ ውሃውም እንደማያቋርጥ ፈሳሽ ትሆናለህ። ማን ሲመራህ? ማን ሲመራሽ? ስለዚህ ማን ይምራን? በትዳራችን ማን ይምራን? በእውቀታችን ማን ይምራን? በስልጣናችን ላይ ማን ይስራ? በሀብታችን ላይ ማን ይስራ?
ምርሃኒ እግዚኦ ፍኖተ ከበሉት። አቤቱ መንገድህን ምራኝ። እግዚአብሔር ሲመራን ሁሉን እኩል እንወዳለን። እግዚአብሔር ሲመራን ከራሳችን አልፈን ለሰው እንተርፋለን። እግዚአብሔር ሲመራን ለሀገር እንተርፋለን። ቤተክርስቲያናችን ለዓለም የምትጸልይ ናት። ዓመቱን ሙሉ ግን ለሀገሯ እንኳን መፍትሄ መሆን ለምን አቃታት? ይሄ ሁሉ መከራ ለምን ደረሰብን? ከየት የመጣ መከራ ነው? ለዓለም የምትተርፍ ቤተክርስቲያን ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም ያማረውን የሚሻለውን ያስብ ዘንድ ስለ ዓለም ሁሉ እንጸልያለን ትላለች እኮ ቤተክርስቲያን። በቅዳሴውም መስዋዕት በሚሰዋበት ጸሎት በተግባራዊ ስርዓት አምልኮ ፕራክቲካል ወርሺፕ አላት አይደል? የሚዳሰስ የሚጨበጥ ስርዓት አምልኮ አላት። በዚያ ለዓለም ትጸልያለች ቤተክርስቲያን። ለራሷ መሆን እንዴት ያቅታታል? ለሌሎች የተረፈች ምን ትረባሁ ለሰብ ምን ትበቆ ለሰብ ለመረባ ዓለመ ወነፍሶ ሀጉለ ነው አይደል? ወነፍሶ ሀጉለ። ሰው ዓለምን ሁሉ ቢያድን ነፍሱን ግን ካላዳነ ምን ይጠቅመዋል? ለዓለም የምትጸልይ ቤተክርስቲያን ሀገሯን መግቢያ መውጫውን ሰላም ማረጋጋታት በጸሎት። ቤተክርስቲያን የምለው ስለ ቄሶች ብቻ አይደለም። ምእመናን እናንተም እኛም አለንበት። አንድነት የለንም እየተባላን ቤት በኩል እግዚአብሔር ይጎብኛል። ቢጎበኛን እንኳን በእኔ ትግል ነው የምንለው። እግዚአብሔር ሰምቶን ነው አንልም። የሥጋ ትግላችን 99% አሜን አሜን 1%። ኧረ ሙሉውን ስጡት ለእግዚአብሔር። ሁለመናችንም አንድ ይቆጣጠር። እንደምን አመሻችሁ። በዛ እንደ ትምህርቱ ማን ይቆጣጠረን? እግዚአብሔር ይቆጣጠረን። ለሀገራችን ሰላም መድኃኔዓለም ያድለን ወገኖች። ስለዚህ የነፍስ ጾም ነው መጾም ያለብን ያልነው ይሄን ነው። ለሥጋችን የውጭው ኑሮ ብቻ በቂ ነው። በብዙ ምኞት የታሰርን ከሆነ ሥጋችንን ብቻ ነው የሚጾመው። ሥጋ ለመጾም ደግሞ ለሼፕ ነው። አሁን ምን ሆኗል መሰላችሁ? በዓለም ላይ ምግብ አለመብላት ጤንነት እየሆነ መጥቷል። ግን ምግብ የተረፋቸው ሀገር ላይ ነው። እኛ ተመጣጣኝ ምግብ የሌለን ሰው ነን። ግን እዚህም ሀገር ላይ 24 ሰዓት ጾም ግን ለጽድቅ አይደለም። እኔ በ48 ሰዓት አንዴ ነው የምበላው የሚሉ ሰዎች ብቅ ብለዋል። የበሉት በዝቶ እኮ ነው። ግድ የላችሁም፣ የበዛው ኃጢአታችን ነው። ይሄ ሁሉ ብዙ ዘመን ምድር ላይ ለመኖር ነው። ምን ቢንከባከቡት ይሄ ሥጋ መፍረሱ አይቀርም። ጾማችን የነፍስ ይሁን። ሀዳፊ የነፍስ ክርስቶስ ነፍሳችን እንዲያሻግራት ነፍስን እሰት እሴፎ ለእግዚአብሔር ብለን እንጹም። እስመ ረዳኢነ ወምስካኢነ ውእቱ ለዓለም። ነፍሳችን እግዚአብሔርን ተስፋ ታደርጋለች ብለን እንጹም። ረዳታችን ኃይላችን እርሱ ነው ብለን እንጹም። ክብደት ለመቀነስ ሳይሆን ኃጢአት ለማስወገድ እንጹም። ቦርጭ ለማጥፋት ሳይሆን ዘረኝነት ለማጥፋት እንጹም። ጎጠኝነት ለማጥፋት፣ ሐሜት ለማጥፋት፣ ዝሙት ለማጥፋት፣ መዳራትን ለማጥፋት፣ ቡድንተኝነትን ለማጥፋት፣ ስስትን ለማጥፋት፣ ምቀኝነትን ለማጥፋት እንጹም። እነዚህ ቁስሎች ከኛ ካልተወገዱ ምን ዋጋ አለው? ከኃጢአት እስራት መፈታት አለብን። ነገር ግን ለሌሎች ከሰበኩ በኋላ ራሴን የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ እንዳለ እንደ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 የተጣልኩ እንዳልሆን ለሌሎች ስጸልይ ቆይቼ ለራሴ ሳልሆን እንዳልቀር ለነፍሴ መጸለይ ነኝ። እግዚአብሔር ታሪካችንን ይቀይርልን። ወደ መልካም ጎዳና ለመሄድ የሚያበቁ ፍሬዎች ያሉት ጾም መሆን አለበት። የሱባኤያችን በንስሐ በጸጸት በሐዘንና በትህትና መታጀብ አለበት ጾማችን። እግዚአብሔር ተጸጽታ ንስሐ ከገባች ነፍስ በሚወጣው ጸሎት ደስ ይለዋል። ቡድንተኝነትን ባስወገደች ነፍስ፣ አበስኩ ገበርኩ ባለች ነፍስ፣ ጫጫታው ሲረብሻት ነበር ተረጋግታ ራሷን ባየች ነፍስ በዚያ ደስ ይለዋል። እግዚአብሔር ይህንን ልቦና ለሁላችንም ይስጠን። ዓለማዊ ደስታን ለማቆም እንጹም። ሐሜትን ለማቆም ቅድም ስንጠቅሳችሁ የነበሩትን ኃጢአቶች ምቀኝነት፣ ክፋት፣ ተንኮል፣ ዝሙት፣ መናፍቅነት፣ ጥርጣሬ እነዚህን ለማስወገድ እንጹም። መንፈሳዊ ደስታ ሊሰጡ ከሚችሉ ነገሮች ጋር ህብረት በማድረግ ሥጋችንን እየጎሰምን ለእግዚአብሔር እናስገዛ። የመንፈሳዊ ጾም ዓላማ በጎ ነገርን ለሰውነት ማስለመድ ነው። ስለዚህ ከጾሙ ማግስት ሌላ ሰው መሆን አለብህ። ያው ከሆንክ ምን ጥቅም አለው?
የቅበላለት ስጋ ቤት አምሽተን ከስጋ ቤት ተነስተን ጾሙን ስንጨርስ የመጨረሻ የፋሲካ ቀን ስጋ ቤት ከተገናኘን ያውነን እኮ ቫኬሽን ወጥተን የተመለስነው አይደለ? ትምህርት ቤት የወጡ ሰዎች ቫኬሽን ይወጣሉ ክረምት። ከዛም በኋላ መጨረሻ ላይ ደግሞ ሌላ ሴሌብሬት የሚያደርጉት አለ። ሾፒንግ ምን ባክ ቱ ስኩል ማለት ባክ ቱ ሲን ይሆናል አይደል? ከኃጢአት ትወጣለህ፣ ተመልሰህ ወደ ኃጢአት ትገባለህ። እንደገና እሪያም ታጥባ ወደ ጭቃዋ፣ ውሻ ወደ ጥፋቱ። መድኃኔዓለም ከዚህ ይሰውረን ሁላችንን። ስለዚህ ወደ እግዚአብሔር የመመለስ መሆን አለበት ጾሙ። ሐዋርያት እመቤታችንን አገኙ፣ እንባቸው ታበሰ፣ ታሪካቸው ተቀየረ። ከዚያስ አዲሱን ቅዳሴ ለመጀመር ተዘጋጁ። ጌታ በ16 ራሱ መጥቶ ቀድሶ እመቤታችንን መንበር አድርጎ አቆረባቸው። ራሷ እመቤታችንንም ወተቀረበት በእደ ወልዳ ይላል፣ በልጇ እጅ ከሷ የነሳውን ሥጋ አቆረባት። ክብርና ምስጋና ለስሙ ይሁን የኛ ጌታ መድኃኔዓለም። ስለዚህ የሐዋርያት ታሪክ ተቀየረ። አብያተ ክርስቲያናት ይታነጹ ጀመር። ወንጌል በዓለም ላይ ተስፋፋ። ሲለወጥ ሰው መልካም ነገር ያሰራጫል። ለክፋት የዘመትንበት ዘመን ይበቃናል። አከለክሙ መዋዕል ዘሐለፈ ዘተቀነይክሙ ለፍትወተ ሥጋክሙ እምይእዜሰ ጹሙ ወጸልዩ ነው። ያለፈው ዘመን ይበቃቸዋል። ለሥጋ የተቀኛችሁበት በዝሙት፣ በፖለቲካ፣ በኃጢአት፣ በርኩሰት፣ በዘረኝነት፣ በጎጥ፣ በክፋት፣ በተንኮል፣ በምቀኝነት የሄዳችሁበት ያለፈው ዘመን ይበቃል። በጥርጣሬ በድፍረት የሄዳችሁበት ዘመን ይበቃል። ከዚህ በኋላ ጹሙ፣ ጸልዩ፣ ሰንበትን አክብሩ፣ ለእግዚአብሔር ተገዙ፣ ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተገዙ። ያለፈው ዘመን ይበቃችኋል። ይበቃናል። አይበቃንም? በራሳችን የሮጥነው ያተረፈው መለያየትን ነው። በእግዚአብሔር መንገድ ከሄድን የምናገኘው አንድነትን ነው። ስለዚህ የለውጥ ጾም ያስፈልጋል። የእግዚአብሔር መዓዛን የሚያመጣ ጾም፣ ጥሩ ሽታ አፍንጫችን የሚስብበት ጾም ያድርግልን መድኃኔዓለም። ጾምና ጸሎት ማለት ከዚህ በፊት ነግሬያቸዋለሁ፣ ፍህምና ዕጣን ነው። ዕጣንና ፍህም አሁን አባታችን አሁን ሲያዘጋጁ ታያላችሁ። ትርክክ ያለ ቀይ ፍህም ታያላችሁ። ዝም ብሎ በመሃላችሁ እሱን ይዘውት ቢመጡ ይሸታቸዋል? ንገሩኝ እንጂ መልኩ ብቻ ደስ የሚል ቀይ እሳት ነው። ያውም አመድ ሆኖ ቦኖ እስከሚያልቅ በቃ አጭር ጊዜ። ላይዋ ላይ ግን 2 ፍሬ ዕጣን ጫን ጣል ሲያደርጉ የተጸለየበት መዓዛው ከዚህ አልፎ ሰማይ ይደርሳል። እግዚአብሔርም ይቅር ይለናል። ክብርና ምስጋና ለስሙ ይሁን። ስለዚህ ጾማችን፣ ጸሎታችን፣ ምግባራችን እንዲህ አይነት መዓዛ ለሌሎች እንትረፍ። ሌላ ሽታችን ይቀየር። ሽታሽ እንዲቀየር ሱባኤ ግቢ። የዘረኝነት ክርፋት ወደ አንድነት ሽታ፣ የስስት ክርፋት ወደ ልግስና ሽታ እንዲቀየር፣ የቀማኛነት ክርፋት ወደ መጽዋችነት ሽታ፣ የዘማዊነት ክርፋት ወደ ድንግልና ሽታ መዓዛ እንዲቀየር ያን ለዚህ ሱባኤ እንግባ። ያን ጊዜ ሰላምና ጸጥታ፣ ጽድቅና በረከት ይኖረናል። ለዚህ ደግሞ ሁሉ ክፉ ነገሮች ይወገዳሉ ማለት ነው። ዝንቱ ዘመን እየወጽን በለጾም በጸሎት። አሁን የጠቀስናቸው የሚወገዱት በጾምና በጸሎት ነው። በምንና በምንድን ነው? ስለዚህ በጾም በጸሎት ነው ሐዋርያት እመቤታችንን ያገኙት። ዓለም እመቤታችንን ካገኘች በኋላ የብሉይ ኪዳን ታሪኳ ተቀይሮ ሐዲስ ኪዳን ሆነ። ለምን? የሐዲሱን ኪዳን አዲስ ብስራት ክርስቶስን ስለወለደች እመቤታችን ስሟ ለዘላለም የተመሰገነ ይሁን። የዓመተ ዓለም ታሪክ ወደ ዓመተ ምሕረት እንዲቀየር ስላደረገች እመቤታችን አሁን እሷን ማግኘት አዲስ ሕይወት ነው። ለዚህ ደግሞ ምን ያስፈልጋል? ጾምና ጸሎት፣ ሱባኤ ያስፈልጋል። እና ምእመናን ሱባኤያችን እግዚአብሔርን ብቻ የምንሰማበት፣ የፍርድ ቤቱ ቀጠሮ ይሰረዝ፣ ፍርዱ ከእግዚአብሔር ይሁን፣ የበደልነውን እንካስ፣ የቀማነውን እንመልስ፣ የተጣላነውን እንታረቅ። እነዚህ ሁሉ በጾምና በጸሎት ይነቅር። ከዛ ጸጥታ ይሆናል። በመጨረሻ አንድ ታሪክ ነግሬ ትምህርቴን ጨርሳለሁ። ስለነበረን ጊዜ አምላካችን እግዚአብሔር የተመሰገነ ይሁን። በጣም በሚገርም ሁኔታ አንድ ንጉሥ ውድ የሆነ አልማዝ ቀለበት እጁ ላይ ነበር። ወደ ወንዝ ወርዶ ፈረሱን ይዞ ከባለሟሎቹ ጋር ሆኖ የጠራው ውሃ ላይ ብድግ እያደረገ እየጠጣ በዛውም ደስ ብሎት እጁ ሲያብስ ሹልክ ብሎ የአልማዝ ቀለበት ውሃ ውስጥ ገባበት። ጮኸ። ወይኔ ቀለበቴ ገባ ብሎ መጮህ ሲጀምር የባለጸጋው የንጉሱ ባለሟሎች እየዘለሉ ውሃ ውስጥ ገቡ። እወደድ ባዮች
ወርቁን ፍለጋ፣ አልማዙን ፍለጋ፣ ያንን ልዩ ፈርጥ ፍለጋ። ከዚያ በኋላ ሁሉም ሄደው መሬቱን ሲቧጥጡ ውሃው ድፍርስ አለ። አንድ ባህታዊ ራቅ ብሎ ያይ ነበር። ንጉሱን ያንን ትልቅ ባለጸጋ ሰው አስጠራው። ናስቲ ወዳጄ፣ ከዛ እኛ ትልቅ አባት እየጠሩ ነው አሉት። እያዘነ ሄደ። መፍትሄ ይኖራቸዋል ብሎ እዛ ውሃ ውስጥ የሚዳክሩትን ባለሟሎችን ውጡና እስቲ ለባህሩ ጸጥታ ስጡት፣ የዝምታ ጊዜ ስጡት እስቲ ብለው ነገሩት። ውጡ አባ ውጡ ብለዋል አለ። ወጡ። ለተወሰነ ሰዓት ያህል ጸጥ አለ። እሳቸውን ትምህርት እያስተማሯቸው ቆዩ። እስኪ ሄድና አሁን ወደ ውሃው ተመልከት አሉት ንጉሱን። ሄዶ ሲመለከት ያ የደፈረሰው ጭቃ ጸጥ ብሎ ውሃው እንደነበረ ጥርት ብሎ የአልማዝ ፈርጡ ቁልጭ ብሎ ከላይ ይታያል። እጅህን ስደድና አውጣው አሉት። ያ ሁሉ መዳከር አያስፈልግም። ይሄ በምን ተረዱ አለ። መንፈሳዊ ህይወት ጸጥታ ይፈልጋል። ዓለምም እንደዚህ ናት። ሱባኤ ደግሞ እርጋታ ነው። ጫጫታው ነው እንዳናይ ያርጎናል። አደፍርሶታል ህይወታችንን። ያልደፈረሰ ማን አለ? አሁን ክፋት ያላደፈረሰው ማን አለ? ቲክቶከሩ በዝና ደፍርሷል፣ በገቢ ደፍርሷል። ስለዚህ ባህሉን ረስቷል፣ ቁመናውን ረስቷል። እርቃኑን ቻሌንጅ ነው ምናምን የሆነ ብቻ ነገር አለ አይደል? ሳንቲም ሲለቃቅም ይሆናል እርቃኗን ገልጣ ውብ የሆነች እህታችን ባለማይተቧ ጭቃ ላይ ሊጥ ሲጠጣ ይውላል ቀርቦ ሳንቲም ለማግኘት። በጣም ያሳዝናል ወንድማችን። ክብሩን ሸጦ ሊበላ የሚበሰብስ የሚፈርስ ስጋ ክብሩን አሳጣው። ኢዮብ ለባዕድ ክብሬ የሚል ወንጌል እያነበበ መጽሐፍ እያነበበ ያደገ መጽሐፍ ቅዱስ ክብሬን ለሌላ አልሰጥም ይላል። እንዲህ የወደቀ ሆኗል። አንድ ጀሪካን ዘይት ምስኪን ለሆነች እናቱ ለመስጠት ኦንላይን ካልሆነ አይሰጣትም። ምስኪኗን እናት ለመርዳት ጭብጨባ ይፈልጋል። እረ ከዛ አልፈናል እኮ ቤተክርስቲያን ላይ ያልተለጠፈ መሽገር የለም። ሀብታም እንድትሆኑ ከዳዊት ይሄን እንድገሙ ይላል። ምንም የሌለው ሙልጭ ያለ ድሃ እኮ ነው እሱ። ጸልዮ አላገኘም ገንዘብ። ከዛም በኋላ ሼር ሰብስክራይብ ምናምን አድርጉልን ይላል። የፈለገው ይሄንን ነው። የሕክምና ባለሙያ ነኝ ያለ ሰው እንኳን ሳይቀር እንዲህ ላለ በሽታ መድኃኒቱ 5 ነጥቦች አሉ። በተለይ 5ኛው በጣም አስፈላጊ ስለሆነ ተከታተሉት ይላል። እስከ 5 ይሄኝ ማለቱ ነው። ቪው ለማብዛት ነው። ሌላ የለም እኮ። ስጡኝ የማይል ሰው በዝቷል። ብቅ ይላል። እስቲ ዝም ብላችሁ የጸሎት አስተማሪዎች ብዛታቸው አሁን የፍልሰታ በቃ መካሪው ብዛቱ በዛ ጸሎት በነገራችን ላይ ተራራን ሜዳ ያደርጋል። አባቶች ጸልየው ይሄን አድርገዋል ብለው የሚያስተምሩ ሰዎችን አልተችም። ነገር ግን እንደው ገንዘብ እንዲበዛላችሁ ይሄንን ጸልዩ የሚለው ጥንቆላ ነው። ጥረግረ በወዝ ብላ በምትል ቤተክርስቲያን ውስጥ በዚህ ጸሎት ገንዘብ ተሰልባለ የሚል ካለ ጥንቆላ ነው። ያ ሰው ገንዘብ የለውም። ይሄንን የሚላችሁ ሰው ፍቅር እንድታገኙ ይሄንን ጸልዩ ይላል። ይሄንን የሚነግርህ ሰውዬ የሰው መውደድ የለውም። በራስ ላይ ያልተሞከረ ነገር እናንተ አይጥናችሁ እንደ መሞከሪያ። መዝሙረ ዳዊት ይጸለያል። በጭንቀት ጊዜ ይጸለያል፣ በሐዘን ጊዜ ይጸለያል። አረ በደስታ ጊዜ የሚቀርብ ምስጋና አለ። ዳዊትም ደስ ባለው ጊዜ በገናውን አነሳ ይላል። አንቺም ደስ ሲልሽ በገናሽን አንሺ ዘምሪለት። ዳዊት እንደዘመረው ባዘነ ጊዜ ዳዊት ጸለየ አለ። ባዘንሽ ጊዜ ጸልይ። አባቶች ከፋፍለው አስቀምጠውታል። ውዳሴ ማርያሙን፣ ጸሎተ ማርያሙን አይደለ እንዴ? ሌላው ድፍርስ ነው። ድፍርስ ሕይወት ጥንቆላውን ከሃይማኖት ጋር የቀላቀሉ ሁሉም መፍትሄ ስለሚፈልግ የማይነገረን ነገር አለ እንዴ? ጥቁር አዝሙድ ጠጣ፣ ነጭ አዝሙድ እስካሁን በረኪና ጠጡ የሚል ያላየሁት። ጠጡ ማይባል ነገር የለም። ሰው ምድር ላይ ለመኖር የማይሞክረው ነገር የለም። እየበጠበጡ መጠጣት ነው። እየበጠበጡ መጠጣት ነው። አረ አንጀቱ ያልቆሰለ ማን አለ? መፍትሄ ከእግዚአብሔር ነው። ሌላው ድፍርስ ነው። እስቲ ጸጥ በሉ። ይሄ ጫጫታውን ተውት። ለጊዜው ቲክቶኩን ፌስቡኩም ይቅር ካለም መንፈሳዊ ነገር ብቻ የምናይበት ይሁን። በዚህ ሱባኤ እንደው አለቅ ያለ ልምድ ካለ ጎበዝ ከሆን ቆልፈን ልባችንን ለእግዚአብሔር እንስጥ። የምናስተምር መምህራን ብቻ ትምህርትን ለማስተላለፍ እንጠቀምበት። በተረፈ ያንንም ይሄንንም ስንቃርም ውለን እግዚአብሔር ቤት ስንቆም ቅዳሴውን ላይ ያስረፍድብናል። ጸጥታ የአልማዙን ፈርጥ ውሃውን ጥርት አድርጎ እንዳሳየ ሁሉ የደፈረሰ በዘረኝነት፣ በዝሙት፣ በክፋት፣ በተንኮል የደፈረሰ ሕይወታችንን ቁልጭ አድርጎ ያወጣዋል። መድኃኔ ዓለም ቁልጭ ያለ ሕይወት ይስጠን። ሱባኤያችን የበረከት ያደርገልን።
አጋንንትን የምንላቀቅበት፣ ዘረኝነት የምንተውበት፣ ሁሉን በፍቅር የምንወድበት፣ ሐሜትና ተንኮል፣ ጦርነት ከሀገራችን የሚነቀልበት ጾም ያደርግልን። ለሐዋርያት የተገለጠች እመቤት ለእኛም ትገለጥልን። ይቆየነው። ስብሐት ለእግዚአብሔር።